የእግዚአብሔርን ቃል የእናት ታሪክ ከሚለው የስብከት ርዕስ ጋር አብረን ለማሰላሰል ጥቂት ጊዜ ወስደን እናስብ። የእናት ታሪክ በመልከ ጼዴቅ አሳታሚ በ2016 የታተመው መጽሐፍ ነው። ባጭሩ ላንብብላችሁ። በቶማስ ሞር ልቦለድ ኢትዮጵያ ኢትዮጵያ የሚለው ቃል ቦታ የለም ከማለት ነው። በሳሙኤል በትለር ልቦለድ ኢሪዮን ውስጥ ኢትዮጵያ የሚለው ቃል የትም የለም ከማለት ነው። ኢትዮጵያ የትም የለም ማለት ነው። ይሁን እንጂ ኢትዮጵያ በእውነት የለም። ሕይወታችን አጭር ግን ረጅም ጉዞ ነው። በዚህ ጉዞ ወደ እያንዳንዱ የሕይወታችን ክፍል የሚተነፍስ ሕይወት መኖሩ ሊሰማን ይችላል። እኔ እንደማስበው እኛ ስንፈልገው የነበረው ኢትዮጵያ ሌላ ቦታ ላይሆን ይችላል፣ ነገር ግን በትክክል በእናቶች እቅፍ ውስጥ ሊሆን ይችላል። አንዲት ሴት በእርግዝናና ስትወልድ የእናትነት ማዕረግ ታገኛለች። እናት የመሆን ሂደት ወደር የሌለው ሕመም አብሮት ይመጣል። ይህ ሆኖ ግን እናቶች ሕመሙ እንኳን ደስታ እንደሆነ ይናገራሉ። በወሊድ ላይ የሚደርሰውን አሰቃቂ ሕመም እንኳን እንደ ደስታ ሊቆጠርና ከፍተኛውን ሕመም የሚያመጡ ልጆቻቸውን እንዴት ሊወዱ ይችላሉ? እኔና እናንተን ጨምሮ ሁሉ ፍጥረታት በዚህ ዓለም የሚኖሩት በእናት ፍቅር ነው። ሰዎች እግዚአብሔር በሁሉም ቦታ ሊሆን አይችልም፣ ስለዚህ እናቶችን ፈጠረ ይላሉ። ይህ ማለት እግዚአብሔር በሁሉም ቦታ በእናቶች መልክ አለ ማለት ነው። ይህ ሁሉ ፍቃድ ከፍጥረት መጀመሪያ ጀምሮ ባሉት የመጽሐፍ ቅዱስ ታሪኮች ውስጥ ይገኛል። በዚህ ጉዞ ውስጥ ስለ አንዲት እናት ያለውን ክፍል ያጠቃለለው በዚህ መንገድ ነው። በዘፍጥረት መጽሐፍ ውስጥ እግዚአብሔር አዳምን በከባድ እንቅልፍ ከጣለበት በኋላ እግዚአብሔር ከአጥንቱ የፈጠራት ማን ትባላለች? ሔዋን የምትባል ሴት እንደተፈጠረች ተጽፏል። ሴቶች እናቶች ከመሆናቸው በፊት ሁሉም ሴቶች ናቸው። ሴት ወደ እናት በመሸጋገር ሂደት ውስጥ ልጅ መውለድ አለባት። በሰው ልጆች ላይ የሚደርሰው ትልቁ ሕመም የወሊድ ሕመም ነው ይባላል። እናቶች እንዲህ ያለውን የሚያሰቃይ ልጅ ከወለዱ በኋላ ልጆቻቸውን እንዴት በደግነትና በፍቅር ይንከባከባሉ? ከእናት በቀር እንዲህ ያለውን ተግባር በእውነት ሊቋቋመው የሚችለው ማን ነው? የሰው ልጅ ሊያጋጥማት የሚችለውን ከፍተኛ ስቃይ ያደረሰባትን በጣም መውደድ የምትችለው እናት ብቻ ነች። ስለዚህ የእናቶች ታሪክ የተባለውን መጽሐፍ ትዕይንት እያነበብኩ ሳለ በዚህች ምድር ላይ የእናቶች ሕይወት የተቀረጸው ከራሳቸው እናቶች በተወረሱት ጂኖች ሲሆን ለልጆቻቸው መስዋዕትነት፣ ታማኝነትና አገልግሎት በሚሰጡ ጂኖች እንደሆነ ገባኝ። ለእያንዳንዱ እናት ተመሳሳይ ይመስላል። ለልጆቿ ስትል ራሷን ዝቅ ታደርጋለችና የተከበረችና ውድ ብትሆንም ዝቅተኛ ቦታዎችን ትይዛለች። ይህንን ማድረግ የሚችል ከእናት በቀር ማንም የለም። እግዚአብሔር ለምን እንዲህ አድርጎ ፈጠረው? ዛሬ ስለዚህ ጉዳይ መጽሐፍ ቅዱስን እንመልከት። የሥጋ እናቶቻችንን ታላቅ መሥዋዕትነት እናደንቃለን፣ ነገር ግን የእናቶችን የዘር ሐረግ ስንመረምር በመጨረሻ ወደ ሔዋን እንሄዳለን። በመጽሐፍ ቅዱስ መሠረት ሔዋን የማን ሚስት ሆና ተመዝግባለች? የአዳም ሚስት ተብላ ተመዝግባለች። እንደ ሮሜ ሰዎች ምዕራፍ 5 ቁጥር 14 አዳም የሚወክለው ማንን ነው? እርሱ የሚመጣውን ክርስቶስን ይወክላል። በሌላ አነጋገር መንፈሳዊ አባታችን። በመጽሐፍ ቅዱስ ውስጥ የመንፈሳዊ አባታችን ሚስት የሆነችው መንፈሳዊ እናታችን ሔዋን ተብላ ትጠራለች። አዳምም የሔዋን ሁሉ እናት ናትና ሚስቱን ሔዋን ብሎ ጠራት። በገላትያ ውስጥ እንዲህ ይላል፣ ከላይ የሆነችው ኢየሩሳሌም ግን በነጻነት ትኖራለች፣ እርሷም እናታችን ናት። እናትም ደግሞ ብዙ ጊዜ እናቷንና የእናቷን እናት ትናፍቃለች። ሕይወት ማነቆ፣ ፈታኝና ድካም ሲሰማት፣ ወጣትነት ሲደበዝዝ፣ ልጆችሽ ጎጆሽን ጥለው ሲወጡ እና ማንም በአካባቢው ሳይኖር
ከዚህ ሁሉ በላይ የሚናፍቀው ማን ነው ተብሎ ቢጠየቅ በአረጋውያን ዘንድ እንኳን መልሱ ብዙውን ጊዜ ከእናት ናት። በሰማንያዎቹና ዘጠናዎቹ ውስጥ ያሉ አያቶች ሲጠየቁ እንኳን እናቶቻቸውን በጣም እንደሚናፍቁ ይናገራሉ። ሰዎች በዓለም ዙሪያ ባሉ ቋንቋዎች ውስጥ በጣም የሚያምር ቃል ምን እንደሆነ ሲመረምሩ እናት በጣም ቆንጆ ሆና ተገኘች። የእናት በእያንዳንዱ ሰው ልብ ውስጥ መገኘት የመንፈሳዊ እናታችንን መስዋዕትነትና ፍቅርንና ልጆቿን በወንጌል መንገድ እንዴት በጸጥታ እንደምትመራ ያሳያል። እነዚህ ሁሉ ነገሮች ለእናት ሁለንተናዊ ናፍቆት አስተዋጽኦ ያደርጋሉ ብዬ እኔ አምናለሁ። ስለዚህ ዛሬ የእናት ታሪክ በሚል የስብከት ርዕስ በመጀመሪያ ገላትያ ምዕራፍ 4 ቁጥር 28 እንመልከት። ገላትያ ምዕራፍ 4 ቁጥር 28 እንግዲህ ወንድሞች ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። በዚያም ጊዜ እንደ ሥጋ ልማድ የተወለደው ልጅ በመንፈስ ኮይል የተወለደውን አሳደደው። አሁንም እንደዚያው ነው። በቁጥር 28 ላይ እኛ እንደ ይስሐቅ የተስፋ ቃል ልጆች መሆናችን ተጽፏል። ይህ የሚያሳየው መጽሐፍ ቅዱስ በእግዚአብሔር የሚያምኑትንና በመዳን መንገድ የሚካፈሉትን እንዴት እንደሚገልጽ ነው። ከዚያም የተስፋው ቃል ልጆች እንድንሆን እግዚአብሔር የሰጠንን ተስፋ ለማየት አንደኛ ዮሐንስ ምዕራፍ 2 እንከፍት። አንደኛ ዮሐንስ ምዕራፍ 2 ቁጥር 25 እንመልከት። ይህ እርሱ የሰጠን ተስፋ ነው። ምን ተስፋ ገባልን? የዘላለም ሕይወት። እግዚአብሔር የዘላለም ሕይወትን እንደሰጠን መጽሐፍ ቅዱስ ይመሰክራል። የዛሬው የስብከት ርዕስ የእናት ታሪክ ነው። ሕይወትን ከእናት መለየት እንችላለን? ያለ እናት ሕይወት ፈጽሞ ሊኖር አይችልም። ያለ እናት መናገር፣ መራመድ፣ ማስተዋልም ሆነ መረዳት ምንም ነገር አንችልም። ሁሉም ዲኤንኤያችንን ከእናቶቻችን እንወርሳለን። በሰው አካል ውስጥ ከ60 ትሪሊዮን በላይ ሴሎች አሉ። ግማሹ ጂኖቻችን ከአባታችንና ግማሹ ከእናታችን የተገኙ ናቸው ይባላል። ነገር ግን የእናት ሚቶኮንድሪያል ጂኖች ብቻ ለዘሩ ይተላለፋሉ። ይህ የሚያሳየው ያለ እናት ሙሉ ሰው መሆን እንደማንችል ነው። ስለዚህ ያለ እናት ሕይወት ሊኖረን አይችልም። በዚህ ጉዳይ ላይ የእግዚአብሔርን ፈቃድ ጠለቅ ብለን እንመርምር። የዮሐንስ ራእይ ምዕራፍ 4 ቁጥር 11 እንመልከት። የዮሐንስ ራእይ ምዕራፍ 4 ቁጥር 11 ጌታችንና አምላካችን ሆይ ክብርና ሞገስ ኃይልም ልትቀበል ይገባሃል። አንተ ሁሉም ፈጥረሃልና በፈቃድህም ተፈጥረዋልና ሆነዋልምና። ሁሉም ነገሮች በእግዚአብሔር የተፈጠሩ ናቸው። ሁሉ የሆነው በማን ፈቃድ ነው? በጌታ ፈቃድ ማለትም በእግዚአብሔር ፈቃድ። ታዲያ ሕይወት ያለ እናት እንዲወለድ እግዚአብሔር ሁሉም ነገር በአባት ይፈጥር አይችልም ነበር? አዎ፣ እርሱ ሁሉን ቻይ አምላክ ስለሆነ ይህን ማድረግ ይችል ነበር። ነገር ግን አላደረገም። ይልቁንም ሁሉም ልጆች በእናት ብቻ እንዲወለዱ አደረገ። ያለ እናት የሕይወት መጠናቀቅ ፈጽሞ የማይቻል ነው። የሚቀጥለውን ትውልድ ለመውለድ እናት ብዙ ስቃይን መቋቋም አለባት። ስለዚህ እናት የሚለው ቃል ሕመምን፣ መስዋዕትነትን፣ ጭንቅና ስቃይን ያጠቃልላል ማለት እንችላለን።
ብዙ ጊዜ ከእናት እናትኬ ብለን እንጠራለን። አካላዊ ሰውነታችንን የወለደች ሥጋዊ እናት እንዳለች እንዲሁ መንፈሳዊ እናትም አለች። በእናት ስም ልጅን ለማሳደግ ሲባል ስፍር ቁጥር የሌላቸው ስውር መከራዎችና ስቃዮች እንዳሉ ልትረዱ ይገባል። እናት የሚለው ስም ዝም ብሎ የመጣ ስም አይደለም። በራእይ 4 ላይ ሁሉም ነገሮች የተፈጠሩት በእግዚአብሔር ፈቃድ እንደሆነ ተገልጿል። በእግዚአብሔር ፈቃድ በዚህ ምድር ላይ ያሉ ሕያዋን ፍጥረታት በሙሉ የተወለዱት በአባት ሳይሆን በእናት ነው። ፍጥረታት ሁሉ በሥጋዊ እናቶቻቸው ሥጋዊ ሕይወትን እንደሚወርሱ ሁሉ የመንፈሳችንም ዘላለማዊ ሕይወት ያለ መንፈሳዊ እናታችን በፍጹም አይወረስም። እኛን ወደ ፈቃዱ ለማንቃት ሁሉም ፍጥረታት ከባህር ውስጥ ካሉ ዓሦች እስከ ሰማይ ላይ እስካሉ ወፎችና በምድር ላይ የሚርመሰመሱ እንስሳት ሕይወትን በእናቶቻቸው እንዲወርሱ እግዚአብሔር በዚህ መንገድ ሠራው። ይህ የሚያስተምረን ሥጋዊ ሕይወት በሥጋዊ እናታችን በኩል እንደሚሰጥ ሁሉ የመንፈሳችንን ዘላለማዊ ሕይወት የምትሰጠን መንፈሳዊ እናታችን መኖር አለባት አይደል? ይህም ያለ መንፈሳዊ እናታችን የዘላለም ሕይወት ሊሰጥ እንደማይችል እግዚአብሔር ሲያነቃን ማየት ይቻላል። ታዲያ መንፈሳዊ እናት በእርግጥ በመጽሐፍ ቅዱስ ውስጥ አለች። መጽሐፍ ቅዱስ ስለ ሁሉም ነገር መመስከር አለበት። መጽሐፍ ቅዱስ የሚናገረውና የሚመሰክረው ነገር በጣም አስፈላጊ ነው። በዘፍጥረት ምዕራፍ 1 የዘላለም ሕይወት የምትሰጠን መንፈሳዊ እናት እንዳለን የእግዚአብሔርን ትምህርት እናረጋግጥ። ወደ ዘፍጥረት ምዕራፍ 1 ቁጥር 26 እንሂድ። በምዕራፍ 1 ቁጥር 26 ላይ እንዲህ ይላል፣ እግዚአብሔር ኤሎሂም ሰውን በመልካችን በአምሳላችን እንስራ። እግዚአብሔር አብ ብቻውን የሰውን ልጅ የፈጠረው ቢሆን ኖሮ እንስራኩ ከማለት ይልቅ ልስራኮ ማለት በተገባው ነበር። ይህም ስህተት ነው። መጽሐፍ ቅዱስ እውነትን የሚያስተምረን መጽሐፍ ነው። ሰማያትን ምድርንና በውስጣቸው ያሉትን ነገሮች የፈጠረ አንድ አምላክ ብቻ ከሆነ ከእንስራኪ የሚለው አገላለጽ እዚህ ላይ መታየት አለበት። የለበትም፣ መሆን የለበትም። ስለዚህ የሰውን ልጅ የፈጠረው ከአንድ በላይ አምላክ መኖር እንዳለበት ማረጋገጥ እንችላለን። ወደ ቁጥር 27 በመሄድ የዚህን ጥያቄ መልስ እናገኝ። ቁጥር 27ን እንመልከት። ስለዚህ እግዚአብሔር ኤሎሂም ሰውን በራሱ መልክ ፈጠረው፣ በእግዚአብሔር ኤሎሂም መልክ ፈጠረው፣ ወንድና ሴት አድርጉ። ምን አደረገ? ፈጠራቸው። እግዚአብሔር ኤሎሂም ሰውን በመልካችን ወንድና ሴትን ፈጠረ። እኛ የተባሉ የእግዚአብሔር ወንድና የእግዚአብሔር ሴት መልክ እንዳሉ እንድንረዳ አይፈቅድምን? ይህም ማለት የሰውን ልጅ የፈጠረው አንድ አምላክ አልነበረም ማለት ነው። ለረጅም ጊዜ የሰው ልጅ የእግዚአብሔርን ተባዕት መልክ ከእግዚአብሔር አብ ሲል ይጠራል። እንግዲያውስ የሴት መልክ ያለውን አምላክ ምን እንበል? በተፈጥሮ ሕይወት የምትሰጠን እርሷ ስለሆነች ከእግዚአብሔር እናት ልንላት ይገባል። ስለዚህም አባቶችና እናቶች በሥጋዊው ዓለም እንዳሉ ሁሉ እግዚአብሔር አባትና እግዚአብሔር እናት በመንፈሳዊው ዓለም መኖራቸውን እንድናውቅ እግዚአብሔር አንክቶናል። ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው። ይሁን እንጂ ሕይወት ለሰው ልጆች የሚሰጠው በእናት በኩል ብቻ ነው። የሰው ልጅ በሺዎች በሚቆጠሩ ዓመታት በሥጋዊው ዓለም ውስጥ በኖረበት ጊዜ ይህን መሠረታዊ ሥርዓት አልተማረም። ልጆች ያለ እናቶቻቸው ሊወለዱ አይችሉም እና ይህ እውነታ በትንሽ ልጆች እንኳን ሳይቀር ይታወቃል።
በተመሳሳይም መንፈሳዊ ሕይወትን ለማግኘት መንፈሳዊ እናታችን ልትኖር ይገባል። የእግዚአብሔርን ወንድ መልክ ከእግዚአብሔር አብ ብለን ስለምንጠራው እንግዲያውስ በተፈጥሮ የእግዚአብሔርን ሴት መልክ ከእግዚአብሔር እናት ብለን እንጠራታለን። ስለዚህ ከፍጥረት መጀመሪያ ጀምሮ እግዚአብሔር አብና እግዚአብሔር እናት የሰውን ልጅ በመፍጠር ተባብረውና የባቢሎን ግንብ የሠራውን የሰው ልጅ ትዕቢት ለመቋቋም ተባብረዋል። በመጽሐፍ ቅዱስ ውስጥ እግዚአብሔርን ሲያመለክት ኤሎሂም ኪ የሚለው የብዙ ቁጥር ስም ጥቅም ላይ የዋለው ለዚህ ነው። ኤሎሂም ኪ የሚለው የብዙ ቁጥር ስም እግዚአብሔርን ለማመልከት የተጠቀመበት ምክንያት መጽሐፍ ቅዱስ እግዚአብሔርን የሚያመለክት ነጠላ ስሞች ስለሌለው አይደለም። ኤሎሃ ኪ እና ኤል ኪ የሚሉት ነጠላ ስሞች አሉ አይደል? ኤል አንድ አምላክን ለማመልከት የሚያገለግል ነጠላ ስም ነው። ይሁን እንጂ በ66ቱ የመጽሐፍ ቅዱስ መጻሕፍት ውስጥ ኤሎሂም ኪ የሚለው ቃል ከ2500 ጊዜ በላይ ጥቅም ላይ እንደዋለ እንመለከታለን። በመጽሐፍ ቅዱስ የመጀመሪያ ጽሑፎች ውስጥ በዚያ መንገድ ተመዝግቧል። ይህም የመጽሐፍ ቅዱስ ሊቃውንት እንኳ የማይካድ ያደርገዋል። ስለዚህ እናት በምትኖርበት ጊዜ ብቻ ሁሉም የሰው ልጆች እግዚአብሔር የገባውን ቃል መቀበል ይችላሉ። የእግዚአብሔር ኪዳን ምንድን ነው? የዘላለም ሕይወት ነው። ወደ ዘላለማዊ ሰማያዊ አገራችን ለመመለስ ያን የተስፋ ቃል የዘላለም ሕይወት በዚህ ምድር የተቀበልን መሆን አለብን አይደል? ይህ የተስፋ ቃል ላልተሰጣቸው ምንም ያህል ጊዜ ጌታ ወይም 100 ጊዜም አምናለሁ ቢሉም በማቴዎስ ምዕራፍ 7 ላይ ያለው የኢየሱስ ትምህርት ምንድን ነው? ከቶ አላውቋችሁም፣ እናንት ክፉዎች፣ ከእኔ ራቁ፣ ሕገ ወጥነትን የሚለማመዱ። በዚህ መንገድ አልተጻፈም? ቤተ ክርስቲያን የዘላለም ሕይወት ማግኘት የምትችለውና አንድ ሰው የዘላለም ሕይወትን የተስፋ ቃል የሚወርስ የተስፋ ልጅ መሆን የምትችለው አባትና እናት ሲኖሩ ብቻ ነው። ያለ እናት የተስፋ ቃል ልጆች መሆን እንችላለን? የማይቻል ነገር ነውና እግዚአብሔርን የተሰጠንን ትምህርት የሚያዛባ ትምህርት ብቻ ነው ሊታይ የሚችለው። ከዚያም እናት ልጆቿንና ባሏን እንደምታገለግል በአንድ ቤተሰብ ውስጥ ያለማቋረጥ እናያለን። እግዚአብሔር ያዘጋጀው ሥርዓት እንዲህ ነው። ባል የሚስት ራስ ነው ተብሎ የተጻፈ አይደለምን? መጽሐፍ ቅዱስም እንዲህ ይላል፣ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። ባሎች ሆይ እናንተም ሚስቶቻችሁን ውደዱ። እርስ በርስ የሚስማማ ቤተሰብ ስለመገንባት መጽሐፍ ቅዱስ የሚያስተምረን ይህንን ነው። መጽሐፍ ቅዱስ አንዳችን ለሌላው መተሳሰብን በሚገነቡ ትምህርቶች የተሞላ ነው። ሁለቱም አባቶችና እናቶች ውድ ናቸው። አንዲት እናት በቤተሰብ ውስጥ ከፍተኛ ቦታ ብትይዝም ራሷን ዝቅ ታደርጋለች። እርሷ ጌታ ብትሆንም እንደ አገልጋይ ሆና ትኖራለች። በተጨማሪም እናት ለልጆቿ ያላት ፍቅር ከእናቷ እናት የተላለፈ ጂን ነው። እናም ከዚያ በላይ ወደ መነሻው ከተመለስን መጨረሻው በዘፍጥረት ምዕራፍ 3 ቁጥር 20 ላይ ነው። ዘፍጥረት ምዕራፍ 3 ቁጥር 20 እንመልከት። ምዕራፍ 3 ቁጥር 20 አዳምም የሕያዋን ሁሉ እናትና ሚስቱን ሔዋን ብሎ ጠራ። ምን ትሆናለች? እናት ኪ የሚለው ቃል ወዲያውኑ ይመጣል። የሕያዋን ሁሉ እናት ናት። በማጠቃለያው ሕይወት በሔዋን ጀመረ። ሔዋን የማን ሚስት ናት? እሷ የአዳም ሚስት ናት እና በመጽሐፍ ቅዱስ ውስጥ አዳም ክርስቶስን ይወክላል። የሮሜ መልእክት ምዕራፍ 5 ቁጥር 14 እንመልከት። በምዕራፍ 5 ቁጥር 14 ላይ እንዲህ ተብሎ ተጽፏል። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ቁጣት ባልሰሩት ላይ እንኳ ሞት ነገሥ።
እሱ ማን ነው? ይመጣ ዘንድ ላለው አምሳሉ ነበረ። የሚመጣው ማን ነው? ክርስቶስ ነው። ታዲያ ከክርስቶስ ጋር ማን መኖር አለበት? ሔዋን እንደ መንፈሳዊ ሚስት በእርግጠኝነት ከክርስቶስ ጋር መኖር አለባት። ስለዚህም በራእይ ምዕራፍ 22 መንፈስና ሙሽራይቱ ይታያሉ። መንፈሱ እግዚአብሔርን አብን ይወክላል እና ሙሽራይቱ የእርሱ ሚስት ታመለክታለች። አብና የእርሱ ሚስት በመንፈሳዊ አውድ ውስጥ እግዚአብሔር አብና እግዚአብሔር እናት ናቸው። በተጨማሪም በራእይ 21 በጉና የበጉ ሚስት አሉ። እነዚህ ሁሉ ተመሳሳይ ይዘቶች በመጽሐፍ ቅዱስ ውስጥ ተመዝግበው ይገኛሉ። ስለዚህ አዳም ሊመጣ ላለው የክርስቶስ ምሳሌ ነው እና የክርስቶስ ሚስት የሆነችውን እግዚአብሔር እናት በተመለከተ መጽሐፍ ቅዱስ ምን ይላል? አዳምም የሔዋን ሁሉ እናት ናትና ሚስቱን ሔዋን ብሎ ጠራት። በሌላ አነጋገር አዳም እግዚአብሔርን ወንድነት ሲያመለክት፣ ሔዋን ግን እግዚአብሔርን ሴትነት ትወክላለች። እግዚአብሔር ወደዚች ምድር ለሁለተኛ ጊዜ የመጣው የሰው ልጆችን ሁሉ የተወደዱ ልጆቹን ሊጠራ ነው። ከ2000 ዓመታት በፊት በሥጋ ወደዚች ምድር በመጣ ጊዜ በናዝሬት ገሊላ ወንጌልን ሰብኮ ነበር። ከዚያም በበለስ ትንቢት መሠረት በ1948 ዓመተ ምህረት እንደገና ለሁለተኛ ጊዜም ተጠመቀ። ከዚያም በምድር የወንጌል ሥራ ጀመረ። ከዚያም የዳዊት ትንቢት ሲፈጸም የ37 ዓመት የወንጌል አገልግሎትን ከፈጸመ በኋላ ወደ ሰማይ ቀረገ። በሐዋርያው ዮሐንስ በራእይ ምዕራፍ 22 በዓለም ዙሪያ ያሉ ሰዎች ሁሉ እግዚአብሔር እናት አውቀው ወደ እቅፎ እንዲመለሱ አነቃን። ራእይ ምዕራፍ 22 ቁጥር 17 እንመልከት። መንፈስና ሙሽራመቱ ናኪ ይላሉ። በሌላ አነጋገር አባትና እናት እንዲህ ይላሉ። ምን ይላሉ? ወደ ማን እንመለስ? ወደ መንፈስና ሙሽራይቱ እንድመለስ እየጠሩን ነው። ይህ ማለት ሁሉም የሰው ልጅ እናትን ሲገነዘቡ የእምነትን ፍጻሜ ማግኘት ይችላሉ። አባትና እናትን ስናውቅ ብቻ ነው ሁላችንም ወደ አባትና እናት መመለስ የምንችለው። መንፈስና ሙሽራመቱ ናኪ ይላሉ። የሚሰማም ናኪ ይበል፣ የተጠማ ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። የዚህም መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። በሌላ አነጋገር የመጽሐፍ ቅዱስን ቃል ለሚሰሙ ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያድል የሚቀንስ ካለ እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ዕድሉን ያድልበታል። ና የሚሉን የመንፈስና የሙሽራይቱ ቃል ሊለወጥ አይችልም። የሰው ልጅ ሁሉ አባትና እናት በዚህ ምድር ላይ ማግኘትና እውነተኛ እምነት ወደሚፈጸምበት ወደ እናት እቅፍ መመለስ አለባቸው። በኢሳይያስ መጽሐፍ ምዕራፍ 60 ላይ ከአንጸባራቂው ብርሃን የተነሳ ወንዶች ልጆችሽ ከሩቅ ሴቶች ልጆችሽም በእቅፍ ወደ አንቺ ይመጣሉ። ይህንን በኢሳይያስ ምዕራፍ 60 ላይ እናረጋግጥ። ምዕራፍ 60 ቁጥር 1 ተነሺ አብሪ። እዚህ ላይ የማን ብርሃን አብሪ እኮ እንደሚል እናስተውል። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻል። ብርሃንሽ ከእዚህ ላይ የሚያመለክተው የማንን ነው? እሱ የሚያመለክተው የኢየሩሳሌምን ብርሃን ነው። ወደ ቁጥር 2 በመዞር የኢየሩሳሌምን ብርሃን እንድናበራ እግዚአብሔር የነገረበትን ምክንያት እንመልከት። ቁጥር 2 እንመልከት። እነሆ ጨለማ ምድርን
እዚህ በእንግሊዘኛ መጽሐፍ ቅዱስ ጨለማ ምድርን ሁሉ እንደሸፈነ ተጽፏል። ጨለማ ምድርን ሁሉ ሸፈነ፣ ድቅድቅ ጨለማም በሕዝቦች ላይ ነው። የስምንቱም ቢሊዮን ሰዎች መንፈሳዊ ዓይኖች፣ ጆሮዎችና ልቦች አሁን ሙሉ በሙሉ ተሸፍነዋል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ቁጥር 3 እንመልከት። ሕዝቦች ምን ያደርጋሉ? ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። ይህ እናንተ የተናገራችሁት ትንቢት አይደለም። እኔ የተናገርኩት ትንቢትም አይደለም። ማን የተናገረው ትንቢት ነው? በእግዚአብሔር የተነገረ ትንቢት ነው። ቁጥር 4 እንመልከት። ቀና በሽ፣ ዙሪያሽን ተመልከሽ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ፣ ሴቶች ልጆችሽም በእቅፍ ወደ አንቺ ይመጣሉ። ከዚያም ታያለሽ፣ ታብረቀርቂያለሽ፣ ልብሽ ይዘላል፣ በደስታም ይሞላል። በባሕሮች ያለው ሀብት ወደ አንቺ ይመጣል፣ የነገሥታትም ብልጽግና የአንቺ ይሆናል። እነዚህ ነገሮች መቼ ይሆናሉ? የኢየሩሳሌምን የክብር ብርሃን ስንሰብክ፣ ስናውጅ እና ብርሃኗን ስናበራ በጨለማ በተሸፈነው ዓለም አቀፋዊ መንደር ላሉ ሕዝቦች ሁሉ። በእናት ስም ፊት እኛ የሰማያዊ ልጆች በእውነት በሰማይና በዚህ ምድር ለሠራናቸው ኃጢአቶችና በደሎች ሁሉ ስርየትን ተቀብለን ወደ ዘላለማዊ ሰማያዊ ቤታችን እንድንመለስ አምናለሁ። እናት የሚለው ስም ለእኛ ሕይወት ሊሰጠን የታገሰችውን ሥቃይ የሚያሳይ ሕያው ምስክር ነው። ልጆች በሕመም ሲወለዱ እናት የሚለውን ስም ማግኘት ይቻላል። ያ ስም በትንሹ በቀላሉ ወይም በግዴለሽነት ሊገኝ አይችልም፣ ይቻላል። ለዚህ ነው እናት ሁልጊዜ በሕይወቴ ውስጥ ያሉ ሁሉም ነገሮችና የእኔ ብቻ ሐሳብ ናችሁ በማለት ትገልጻለች። እኛም አባትና እናት በሕይወታችን ውስጥ ሁሉም ነገር ናቸው ማለት መቻል አለብን። በዚህ አስተሳሰብ የእግዚአብሔርን ክብር በመላው ሰማርያና እስከ ምድር ዳርቻ እናስፋፋና የእግዚአብሔርን ትምህርት እናዳርስ። እኔ እና እናንተ የጽዮን ወንድሞችና እህቶች ወደ እናት ብርሃን እንዲመለሱ የምንመራቸው እንድንሆን ከልቤ እየጠየቁ ይህን ስብከት ልቋጭ። በጣም አመሰግናለሁ።